يوم يجمع الله الرسل አላህ ስብሓንሁ ወተዓላ መለክተኞችን የሚሰባስብበት የሆነውን ዕለት አታውሱ በላቸው። የውመል ቂያማ ሲሆን በየዘመኑና በየሀገሩ ሲልካቸውና ሲያስተማራቸው የነበሩትን ነቢያቶች አሰባስቦ የሥራ ውጤታቸውን እንዲያቀርቡ ያደርጋል። ፈየቁል ማዛ ኡጅብቱም፣ ሁላችሁም በየተራችሁ ተልካችሁ ነበረ፣ ከህዝቤ በኩል ምን አይነት ምላሽ አገኛችሁ ብሎ የሚጠይቅባቸውን ዕለት አስታውሳቸው ይላል። ቃሉ ላ ዒልመ ለና፣ ነቢያትም እኛ ዕውቀት የለንም በማለት ጥቅል መልስ ይመልሳሉ ይላል። ማለት አንተ ለኛ ያጋጠመንን ውጤት ከኛ የበለጠ ታውቃለህና ለአንተ የምንነግርበትና የምናስረዳበት አንደበት የለንም፣ ያው እንዳየኸው እንደምታውቀው ነው፣ እኛ ምን እንነግርሃለን ማለታቸው ነው ለተአዱ። ምክንያቱም እንግዲህ ጥያቄ ሲቀርብላቸው አላህ ሳያውቅ ቀርቶ አይደለም የጠየቃቸው። እነሱ እንዲህ አጋጥሞናል፣ ይሄን ያህል ሰው አምኖልናል፣ ይሄን ያህል ክዶናል ማለቱን ትተው በአንተ ዕውቀት አኳያ እኛ ዕውቀት እንደሌለን ነው፣ አንተው ራስህ ታውቀዋለህ፣ የምንናገርበት አንደበት የለንም በማለት ለሱ አክብሮት ይሰጣሉ በመልሳቸው ማለት ነው። ኢነከ አንተ አላሙል ጉዩብ፣ አንተ የኛን ሁኔታ ብቻ ሳይሆን በዓለም ዙሪያ እጅግ የራቁና የተደበቁ የሆኑትን ምስጢሮች ሁሉ አብጠርጥረህ የምታጌታ ነህና እኛ ላንተ ምኑን እንነግርሃለን፣ ያው እንደምታውቀው ነው በሚል መልስ ይሰጣሉ ይላል። ኢዝ ቃለ አላሁ ያ ዒሳ ብነ መርየም፣ ከዛም በመቀጠል እንደገና ወደ ዝርዝር በመምጣት የመርየም ልጅ ዒሳን እንደሚከተለው ጥያቄ ያቀርብለታል ማለት ነው። እንግዲህ ነብዩላህ ዒሳ ከሌሎቹ የተለየ ክብረ ነክ ነገር ስላለባቸው እርግጥ እሳቸው ያጠፉት ነገር ባይኖርም በእሳቸው ስም ብዙ ህዝብ ተወናብዷልና የጌታ ልጅ ነው ጌታ ነው እየተባለ ሲደረግ የነበረው ነገር ሁሉ እጅግ እንግዲህ አሰቅጣጭና ነብያቶች ታሪክ ጋር የማይዛመድ በመሆኑ የእሳቸው ተከታይነን ባዎችን ለማጋለጥ ራሳቸውን ጥያቄ ያቀርብላቸዋል ማለት ነው። እና ከነብዮቹ መካከል እንግዲህ እንዳስፈላጊነቱ ሁሉም በተናጠል የሚጠየቁ እንዳሉ ይጠቁመናል። በጥቅል ሲጠየቁ መልሱ ዕውቀት የለንም አንተ ታውቃለህ ብለው ይጠቀልላሉ። ግን በዝርዝር አንዳንዶችን በሚጠይቃቸው ጊዜ ደግሞ በዝርዝሩ ጥያቄ መልስ መስጠት ያለባቸው መሆኑን ለማሳየት ዒሳን እንደ ምሳሌ ወስዶ ያቀርባቸዋል ማለት ነው። እና አንተ የመርየም ልጅ ዒሳ ይላል እዝኩር ኒዕመቲ አለይከ፣ አንተ በዱንያ ዓለም ባለህበት ጊዜ እኔ ባንተ ላይ የዋልኩትንና የለገስኩህን ጸጋዬን አስታውስ ይላቸዋል ማለት ነው። እንዳይደነግጡ መጀመሪያ እሱ እንግዲህ የሚወዳቸውና የሚያከብራቸው መሆኑን ለመግለጽ የዋለላቸውን ውለታ እንዲያስታውሱ ያረጋል መጀመሪያ ማለት ነው። ዋላ ዋሊደክ፣ በወላጅናትህም ላይ ባንተና በእናትህ ላይ የዋልኩላችሁ ውለታ ብዙ ነው እና ያ ውለታዬ እናንተን የምወዳችሁ የማከብራችሁ መሆኑን ያመለክታልና መጀመሪያ እሱን አስታውስ። ኢዝ አየቱከ ቢሩሂል ቁዱስ፣ አንተ በታማኙ በጅብሪል በረዳውና ባጠናከርኩ ጊዜ የነበረውን ሁኔታ አስታውስ ይላል። እንግዲህ እሳቸው ነብይ ነኝ ብለው በሚነሱበት ጊዜ በእስራኤል ሀገር ይሁዶቹ አንተ ነብይ ልትሆን አትችልም በማለት ጠንካራ ተቃውሞ አነሱባቸው። ይህ ጊዜ እንዳውም ይሄ የነብዮችን ታሪክ የሚያጎድፍ ነውና አባት የሌለው ደግሞ ነብይ ነኝ እያለ እስራኤልን ሊያስደፍር ነው ብለው ሊገሉት አሰቡ። እና ጥላቶቹ እንዳይገሉት ጅብሪልን ጠብቀው ብሎ መደበ ይባላል። ጅብሪል ከዛ በፊት ለብዙ ነብያቶች አስተማሪ ኡስታዝ ነው። ከአላህ የሚላከውን መልእክት አምጥቶ ነግሯቸው ይሄዳል እንጂ ለነብዮች ዘብ አይቆምም ማለት ነው። ለነብዩላህ ዒሳ ግን ጥላቶቻቸው አደገኛ ከመሆናቸው የተነሳ እዛው እያስተማረ እዛው ደግሞ እሱ ጥበቃና እንክብካቤ እንዲያደርግላቸው መድቦት ነበረ ማለት ነው። እና ተከሊሙና ሰፊል መህዲ ወከላ፣ ሌላው ደግሞ ውለታዬ ገና በህፃንነት ምንጣፍህ ላይ እያለህ
ሰዎችን የምታናግር መሆንህም ሌላኛው ውለታዬ ነው። አዲስ ተወልደው ገና እርጥብ ልጅ እያሉ ከየት አመጣሽው ይሄን ልጅ ያለባል ብለው ሲጠይቋት ልጁን ጠይቁት ብላ ጋበዘች። የዛ ጊዜ ከይፈኑ ከልሙ መን ካነ ፊል መህዲ ሶብያ ቢሉም እሱ ኢኒ አብዱላህ አታኒ አልኪታብ ወጀዐለኒ ነብያ በማለት መግለጫውን ሰጠ ማለት ነው። የዛ ጊዜ እንግዲህ በዛ እድሜ ላይ እያለ ልክ እንደ ትልቅ ሰው በሩቱ አንደበት መናገርና ማስረዳት ለማንም አልተደረገም ከዛ በፊትና ይህንን የሰጠው መሆኔን አስታውስ። ወካለን እንደገና ደግሞ ኋላ ጎልማሳ ሆነህም ኋላ ደግሞ ያው ወደ 30 አመት አካባቢ ሲደርሱ ነብይ ሆኑ። ነብይ ሆነው የሚናገሩትና የሚገልጹት አነጋገር ህፃን ሆነው ከተናገሩት የተለየ አይደለም። መጀመሪያም ህፃን ሆነው እንደ ህፃን አንደበት ሳይሆን በጣም የበሰለና ግልጽ የሆነ አነጋገር ነበረ። ኋላም ትልቅ ሰው ሆነው የተናገሩት ከዛ የተለየ አይደለም። በሁለቱ ወቅት የተናገሩት ተመሳሳይ መሆኑን ለማሳየት ነው ማለት ነው እንጂ እንደ ጎልማሳ ሆኖ የማይናገር የለም። ይሄ እንደ ሙዕጂዛ አይቆጠርም ማለት ነው። ወኢዝ አለምቱከ الكتاب والحكمة እንደገና ደግሞ የጽሁፍን የሙያ ያስተማርኩ ጊዜ የዋልኩልህን ውለታ አስታውስ ይላቸዋል። ነብዩላህ ኢሳ እንግዲህ የእጅ ጽሁፋቸው ከማንኛውም ሰው የበለጠና የረቀቀ ነበረ ይባላል። አንደኛው ሙዕጂዛቸው እሳቸው የጻፉት ጽሁፍ ማንኛውም ማሽን ተጻፈው አይተናነስም ነበረ። ልዩ ሙያቸው ጽሁፍ መጻፍ ነበረ ይባላል እና በኸጥ አንደኛ ተብለው በአለም የሚደነቁ ሰው ነበሩ። ወልሂክማ እንደገና ደግሞ ጠቃሚ የሆኑ ጥበብ አዘል ዕውቀቶችንም የለገሱ ጊዜ ከልጅነታቸው ጀምረው ብልህ ነበሩ ይባላል። ኋላም ደግሞ አላህ ያው ንቡዋ ሲሰጣቸው የበለጠ ዕውቀታቸው እየሰፋና እየዳበረ መጣ። ወተውራት የነብዩላህ ሙሳ ኪታብን ተውራትን ደግሞ በሚገባ ያስተማርኩ ጊዜ ይላል። ተውራት ከወረዱት ኩቱቦች ሁሉ ከቁርአን በፊት በጣም ከባድ ነው። በአስተማሪ እንኳን የሱን ምስጢር ለማግኘት አስቸጋሪ ኪታብ ነው ይባላል። እሳቸው ግን ቃሉን በደንብ ሸምድደው ሐፍዘውት ነበረ። እንደገና ደግሞ ምስጢሩን በሚገባ ተንትነው ለመረዳትና ለማስረዳት ይችሉ ነበረ ማለት ነው። ወልኢንጂል በተጨማሪ ደግሞ ኢንጂል የተባለውን ኪታብ ለአንተ ያወረድኩልህና ያሳወቅኩ መሆኔን አስታውስ። እነዚህ ሁሉ ያው በአንተ ላይ የለገስኳቸው ውለታዎች ናቸውና ማለት ነው። ወይስተኽሉቁ ሚን አልጢኒ ከአያት الطير بإذኒ እንደገና ነብይነትህን ለማረጋገጥ ደግሞ ሙዕጂዛ የሆነልህ ዘንዳ ከጭቃው በወፍ ወይም በበራሪ ቅርጽ ቀርጸህና አዘጋጅተህ ፈተንፉኹ ፊሃ በዛች በወፍ መልክ የሰራሃትን ጭቃ ትንፋሽን እንደዚህ በምትነፋባት ጊዜ ፈተኩኑ ጠይረን بإذኒ ወዳውኑ በእኔ በጌታ ፍቃድ ህይወት ያላት ተንቀሳቃሽ በራሪ ወይም ወፍ ሆና የምትሄድ መሆኗም ይህ ሌላው ውለታዬ ነው። ወቱብሪኡ ለአክማሃ እንደገና ደግሞ ሲወለዱ ገና አፋቸው እንደዚህ እንደተለጎመ ለመናገር የማይችሉ ሆነው ያቅዳቸው ራሱ ሳይከፈት የሚወለዱትን ህፃናቶች እንደዚህ በመላጭ ቀደ አስተካክለህ ወዳውኑ የምታድናቸው መሆኑ። ወልአብረሶ የለምጥ በሽታ የያዛቸውን ደግሞ በሰውነታቸው ላይ ያለውን ለምጥ ወዳው በእጅ ዳሰህ የምታጠፋና የምትፈውስ መሆንህ بإذኒ በኔ ፍቃድ የሁሉ ውለታዬ ነውና ይሄን ሁሉ አስታውስ ይላል። ወኢትኽሩጁ الموتى بإذኒ ከዛም በላይ ደግሞ ሙታኖችን በኔ ፍቃድ ጸልየህ ወዳውኑ ህይወታቸው እንዲመለስላቸው አድርገህ ከመቃብር የምታወጣ መሆንህም ይሄ ሌላኛውና አስገራሚው ተአምር ሙዕጂዛ ነበረ። እነዚህ ሁሉ የኔ ውለታዎች ናቸውና እነዚህን አስታውስ አላቸው። ወኢዝ ከፈፍቱ በኒ እስራኤል አንከ እጅተውም ቢልበይናት የእስራኤልን ዘሮች ደግሞ አንተ ነብይ ለመሆንህ የማረጋግጡ የሆኑ ተጨባጭ አንቀጾችንና ተአምሮችን ይዘህላቸው በመጣህበት ጊዜ እነሱ ደግሞ ነብይ ልትሆን አይገባህም ብለው ሲቃወሙህና በአንተ ላይ ጥቃትም ሊያደርሱ ሲሞክሩ እነሱን የገታሁና የተቆጣጠርኩልህ መሆኔንም አስታውስ። ፈቃለ الذين كفروا منهم ከነዚህ ከእስራኤሎቹ መካከል ከሃዲዎቹ
ኢን ሃዛ ኢላ ሲሕሩ ሙቢን የዒሳ የሚያሳየን ነገር ሙዕጂዛ ነው እያለ እሱ እንደሚለው ሙዕጂዛ ወይም ተአምር ሳይሆን ግልጽ የሆነ የሟርት ወይም የአስማት ማጭበርበሪያና ማታለያ ነው ብለው ሙዕጂዛዎችን እያጣጣሉ በአንተ ላይ ጉዳትና ጥቃት ሊፈጽሙ ሲሞክሩ እንዴት እንደተቆጣጠርኩልህና እንደገታሁልህ አስታውስ በማለት የዋለላቸውን ውለታ በጣም እንግዲህ ዋና ዋና አንኳሮችን በዝርዝር ይጠቅስላቸዋል ማለት ነው። እዚህ ላይ እንግዲህ ነብዩላህ ዒሳ ነብይነታቸውን ለማረጋገጥ በይሁዶቹ በኩል ተቀባይነት ለማግኘት አላህ Subhanahu Wa Ta'ala የሰጣቸው ልዩ ልዩ ተአምርና ሙዕጂዛዎች ዋና ዋናዎቹ ተገልጸዋል። እዚህ ላይ ግን አብዛኛዎቹ ሰዎች ነገሮችን በጥልቅ ካለመመልከት የተነሳ ኢየሱስ ጌታ ለመሆኑ በቁርአን ራሱ የተጠቀሱለት የተለያዩ መረጃዎች አሉ። ከነዛም መካከል ህይወት ያለው ነገር ጭቃ ቀርጾና አዘጋጅቶ በወፍ መልክ ህይወት ይዘራበት ነበረ። ይሄ ህይወት የመዝራትና የመፍጠር ችሎታ አለው በማለት ለመከራከር ይሞክራሉ። እንደገና ደግሞ ያው አፉ ያልተከፈተውን ሰውዬ አፉ እንዲከፈት ያደርጉ ነበረ። ለምጥ በሽታ ያዘው እንዲድን ያደርጉ ነበረ። ሙታን ጸልየው ያስነሱ ነበረ የሚለውን ሁሉ ነገር በመደርደር ልክታቸው በማንነታቸው በራሳቸው ጥረትና ዕውቀት ጉልበት እንደሰሩት በማድረግ የሚያደናግሩና የሚያምታታሉ። ግን ሌላ ማስረጃ ሳያስፈልግ እዚሁ አያቱን በሚገባ ብንመለከተው አላህ በእያንዳንዱ ሙዕጂዛ ቢኢድኒ እያለ ነው፣ በእኔ በጌታው ፍቃድ እያለ ነው እየተናገረ ያለው ማለት ነው። ሰው መቼም ልቡን ታልከፈተ ሁልጊዜ አንዱን ጥሎ አንዱን አንጠልጥሎ ይህንኑ አያት እንደማስረጃ እያደረጉ ከፊሎቹን ቃላቶች ትተው ከፊሎቹን መከራከሪያ ያደርጓቸዋል። አላህ ያንን በወህ መልክ የሚሰራውን ነገር ህይወት እንዲዘራበት የተደረገው በእኔ ፍቃድ ነው፣ እሱ እፍ ሲል እኔ ሩህ እንዲሰራበት እያደረኩ ነው እያለ ነው አላህ Subhanahu Wa Ta'ala። እንደገና ያንን አክመሁ እንዲናገር ያደረኩት እኔ በፍቃዴ ነኝ ዱዳው ማለት ነው። እንደገና የለምጥ በሽታ የያዘውን በእጁ ሲዳስስ እንዲድንም ያደረኩት እኔው በፍቃዴ ነው እያለ ነው ማለት ነው። ሙታኖችም እንዲነሱ የተደረገው በእኔ ፍቃድ ነው እያለ ግን ሰዎቹ በኢየሱስ ፍቃድ እንደተሰራ አድርገው ይናገራሉ። እሳቸው ሰበብ ነው የሆኑት እንጂ ስራውን የሰራው ያከናወነው አላህ ነው Subhanahu Wa Ta'ala ማለት ነው። በሌላም በኩል ደግሞ ሙታን የማስነሳትን ጉዳይ ስንመለከት ነብዩላህ ዒሳ የመጀመሪያ የሞተ ሰው ጸልዮ ያስነሱ አይደሉም። ከሳቸው በፊት ብዙ የተለያዩ ነቢያቶች እንደዚሁ በአላህ ፍቃድ የሞቱትን ሰዎች እንዲነሱ አድርገዋል። ከነዛም መካከል ለምሳሌ ነብዩላህ ሙሳን ብንወስድ በሲና በረሃ 7 ሰዎችን አስከትለው ሄደው ለዱዓ እዛ ያልሆነ ነገር ጠይቀው 70ዎቹ ሰዎች ሁሉ አላህ ተቆጣባቸውና አለቁ ይላል። ከዛ በኋላ እሳቸው ደንግጠው ለው شئت አለክተሁም ወኢያየ ሚን ቀብሉ አፈቱሊኩና ቢማ ፈዓለ السفهاء منا በማለት ጌታቸውን ጠየቁ። እዚህ ከመምጣታቸው በፊት ከፈለክ እነሱንም እኛንም እዛው ሀገራችን በተሰባችን መካከል ማጥፋት እየቻል እንደገና ለሥራ ጉዳይ ይያቸው የመጣሁትን የሀገር ሽማግሌዎች እዚህ እንዴት ጨርስብኛለህ? አሁን እንዴት አርጌ ነው ሂጄ የነሱን በተሰቦች የምነግረው ብለው ሲጨነቁና ዱዓ ሲያደርጉ 70ዎቹን ሰዎች ሁሉ ثم احياهم ይላል። እንደገና አላህ በፍቃዱ አዳነላቸውና በሰላም ተመልሰው አገራቸው ሊገቡ ቻሉ ይላል። በሌላም በኩል ደግሞ እንደዚሁ ከእስራኤል ነብያቶች አንዱ የታቸውን ታሪክ በሚያነሳበት ጊዜ አለም ተረ ኢለ الذين خرجوا من ديارهم وهم ألوف حذر الموت ይላል። ሰዎች ከእስራኤል ነብያቶች አንዱ በነበረበት ወቅት ሰውየልቂት በሽታ ፈርተው ከተማቸውን ለቀውና በቅተው ሄዱ በብዙ ሺህ የሚቆጠሩ ይላል። እና እዛ ሄዱበት ቦታ በነብዩ አማካይነት ሙቱ አላቸውና ሞቱ። ከሞቱም በኋላ ثم احياهم መልሶ በፍቃዱ አላህ እንዲድኑ አደረጋቸው ይላል።
በሌላም በኩል ደግሞ ነብዩላህ ኢብራሂም ረቢ አሪኒ ከይፈ ቱህይል መውታ ጌታዬ ሆይ ሙታንን እንዴት እንደምታድን አሳየኝ ብለው በጠየቁት መሰረት አታምንም እንደቢላቸው ቃል ይጥመኢነ ቀልቢ ልቤ የበለጠ እንዲረካ ነው ያየሁት ነገር ከሰማሁት የበለጠ አስተማማኝ ነውና አሉ። የጊዜ ፈኹድ 4 من الطير فسرهن اليك በል 4 የተለያዩ አበራሪዎችን ያዝና ወደ አንተ ጠጋርገህ ታስተዋልክ በኋላ አርደህ ሰውነታቸውን ቁምምት አርገህ ጨቅጭቀህ ባንዲ ታረከው በኋላ እንደገና የነሱን እንግዲህ ቁንጣሬ እያነሳ በተለያዩ ጋራዎች ላይ አስቀምጠው አላቸው። እዛ ተለያዩ ጋራዎች ላይ ስጋቸውን ቦጫጭቀው ታስቀምጡ በኋላ ቱመልዑሁና ጥራቸው እንደገና አለ አላህ Subhanahu Wa Ta'ala። ኑቶሎ በአላህ ፍቃድ ብለው ሲጠሯቸው የእቲነከ ሰየን ወዲያውኑ በፍጥነት እየከነፉ ይመጡልሃል አላቸው። በተባለው መሰረት እነዛን ወፎች ቦጫጭቀውና ሰውነታቸውን አደበላልቀው የተለያየ ቦታ እንደ መድኃኒት እየቆነጠሩ ታስቀመጧቸው በኋላ ወዳውኑ ዲነውና በነበሩበት መልክ ተስተካክለው መጡ ይላል። ወዓለም አን አላህ አዚዙን ሐኪም እና አላህ አሸናፊና ጥበበኛ መሆኑን በዚህ ወቅ ብሎ ለኢብራሂም አስረዳው ይላል። እነዚህን የመሳሰሉ ብዙ የሙታን ያስነሱ ነብያቶች እንዳሉ ነው ቁርአን የሚነግረን ማለት ነው። ስለዚህ ኢየሱስ ብቻ አይደለም ጌታን ለምኖ ሙታን እንዲነሳለት የሆነው ከሱ በፊት ያሉት እንዳውም በብዙ ቁጥር ነው የሚነገርላቸው። እሳቸውስ 4 ሰው ነው ያስነሱት ነው የሚባለው ዒሳ እና ዙሮ ግን ቢኢዝኒ የሚለው ነው ወሳኝ በእኔ ፍቃድ ነው የሚለው እሱ ከፈቀደ የማይሆን ነገር የለም ካለሱ ፍቃድ ግን በማንነቱ የሰራው አለመሆኑን ነው አላህ Subhanahu Wa Ta'ala የሚነግረንና የሚያስታውሰን ማለት ነው። እና ይሄንን በውለታ መልክ ይሄንን እንዲታረግ ያስቻልኩ እኔ መሆኔን ተገንዘብ ይያላቸው ነው። የራሳቸው ስራ ውጤትማ ቢሆን ኑሮ ውለታዬን አስታውስ አይላቸው ነበር ገና ከመግቢያው ማለት ነው። ወኢዛ ወሐይቱ ኢላ الحواريين ወደ ሐዋርያት መልእክቴን ያስተላለፉ ጊዜ የነበረውን ሁኔታ አስታውስ ይላቸዋል። ሐዋርይን የሚባሉት አንድ 12 የሚሆኑ ግለሰቦች ናቸው ከነዚሁ ከእስራኤል ዘሮች ነው የሚባለው። እናታቸው እንግዲህ በበይተላህ ከተማ አካባቢ ተተላቁ በኋላ የይሁዲን የጎሳ መሪዎች እኔ የአላህ ነብይ ነኝና ኑ ተከተሉኝ ብለው ግብዣ ጥሪ በሚያደርጉላቸው ጊዜ አንተ እንዳውም ትክክለኛ ህጋዊ ልጅ አይደለህምና ነብይ መሆን አይገባህም አርፈህ ተቀመጥ በማለት ማስጠንቀቂያ ሰጧቸው። ይህ ጊዜ እሳቸው ደጋግመው ቢናገሩ ቢወተውቱም ሰሚ ጆሮ አላገኙም። እንዳውም ይባስ ብለው ይሄን ልጅ መግደል ማጥፋት አለብን ብለው ቆርጠው ተነሱ ይባላል። ይህ ጊዜ ለመጨረሻ ጊዜ እድል ልሞክራሉና እንዲቀን በአደባባይ ህዝብ በተሰበሰበበት ማን አንሷሪ ኢላላህ ያሉ ያውጁ ገባ። እንግዲህ ሁላችሁም እንዳው ደምድማችሁ ካዳችሁኝና አስተባበላችሁኝ ማለት ነው። ማን ነው ከኔ ጋር አቁሞ የአላህን ፍቃድ የሚያራምድ ማን ነው እኔን የሚተባበር እያሉ ሲለልቡ አላህ እነዚህን ሐዋርያት የሚባሉ ግለሰቦች አራራቸውና ያው በልባቸው ይህን ሰውዬ እንቀበለው እንተባበረው የሚል ስሜት አሳደረባቸውና ወዳውኑ መተው እሳቸው እንደሚያምኑና ድጋፍ እንደሚሰጧቸው ገለጹ ማለት ነው። እና ወሐይቱ ማለት ወህየል ኢልሃም ነው ተብሏል። በልቦናቸው ልክ አላህ Subhanahu Wa Ta'ala ዒሳን የመቀበልና የመደገፍ ስሜት አሳደረባቸውና አን አሚኑ ቢ በኔ በጌታችሁ እመኑ ወቢረሱሊ በመለክተኛ በዒሳም እመኑ የሚለውን ስሜት ታሰራጭባቸው ጊዜ በልቦናቸው ቃሉ አመና ወዳውኑ ባልተጠበቀ ሁኔታ አምነንልሃል ብለው መልስ ሰጥቷቸው ለዒሳ ማለት ነው። በጌታም አምነናል አንተም የአላህ ነብይ ነህ ከዛሬ ጀምረን እንተባበራለን አይዞህ አሏቸው። ወሽሃድ ቢአንና ሙስሊሙን እና እኛ ካሁኑ ደቂቃ ጀምረን ለአላህ እጃችንን የሰጠንና ለአንተም የቅርብ ረዳቶች መሆናችንን መስክርልን ጌታ ዘንዳ አሉት ነው የሚለው። እና እዚህ ላይ ቢአንና ሙስሊሙን አሉ። የሁሉም ነብያቶች ተከታዮች ሙስሊሞች ይባሉ እንደነበረም አስተማሩን ማለት ነው እንጂ ቢአንና ነስራንዩን አላሉ። በአሁኑ ጊዜ የኢሳ ተከታዮች ክርስቲያኖች ነን
እያሉ ነው ራሳቸውን የሚጠሩ እና ይህ ስም ከጊዜ በኋላ የመጣ መሆኑን ያስገነዝበናል ማለት ነው። ዒሳ ራሳቸው በዛ ወቅት ነስራኒ የሚባለውን ስያሜ አያውቁትም። ሰዎቹ ግን ከጊዜ በኋላ አምጥተው ያን ሙስሊም የሚለውን ስም ሰርዘው ለራሳቸው ነስራኒ ብለው ስያሜ ሰጡ ማለት ነው። ስለዚህም ነው ቃሉ ኢና ነሳራ ያለው ብዙ ሱራ ላይ ቀደም ብሎ ስለነሱ ሲያነሳ እነዚህ ራሳቸውን ክርስቲያኖች ነን ብለው የሰየሙት ሰዎች ለሙስሊሞቹ ቀረብ ይላሉ ከይሁዶቹ ያለው ስያሜውን ራሱ ያልተቀበለው መሆኑን ለማሳየት ነው። ምክንያቱም መሰረታዊና ትክክለኛው ስማቸው ሙስሊሙን የሚል ነው ሐዋርያቱ ለራሳቸው የሰጡት። የዛ ጊዜ እንግዲህ ዒሳም በዚሁ ስም ነው የተቀበሏቸው። ሙስሊም እንዲኮኑ እኮ አልፈልግም ነስራኒ ሁኑ ይሏቸው ነበር ቢሳሳቱ ኑሮ። ግን ይሄንኑ ስም ዒሳም ተስማምተው ሙስሊሞች እንደሚሆኑ ጌታ ዘንድ መስክርልን አሉ። በዚሁ ነው የመሰከሩላቸው ማለት ነው። እና እነሱ ብቻ ሳይሆኑ የመላው ነብያቶች ተከታዮች በሙሉ ሙስሊሞች ይባላሉ። ሁሉም ነብዮች ደግሞ የእስልምና አስተማሪዎች ናቸው። ከጊዜ በኋላ ነው እንግዲህ ይሁዲያ ነስራንያ እየተባለ ተቀጥላና ሰው ሰራሽ ስም ሊመጣና ያ የነበረውን ይዘቱን ሊያስለቅቀው የቻለው ማለት ነው። የነብዩ መሐመድ ኡመቶች ግን እስካሁን ድረስ ያ አላህ የወደደውና የመረጠው ስም እስካሁን አልለቀቁትም። ይሄ ተጠብቆላቸዋል ማለት ነው። ሌሎቹ ግን እስላም የሚለውን ስም እንዳውም እንደ ስዳብ በማድረግ ሰውን ለማዋረድ ሲፈልጉ ይህ እስላም ብሎ እስከ መስደብ የስዳብ ቋንቋ እስከ ማድረግ ሂደዋል ማለት ነው ካለማወቃቸው የተነሳ። ምክንያቱም ትርጓሜው ምንድነው ቢባል ሙስሊም ማለት ለአንድ ፈጣሪ ጌታ ታማኝና ፍጹም ታዛዥ የሆነ ሰው ማለት ነው። ታዲያ ይህ ከሆነ ትርጉሙ ሁሉም ነብያቶች ለጌታቸው ታማኞችና ታዛዦች ናቸው ቢባል አይደለም ገሌ ነብይ ታማኝ አልነበረም ማለት ይቻላል። ይህ ከሆነ ትርጉሙ ደግሞ የዛ ነብይ ተከታይ ሁሉ የአላህን ፍቃድ አክባሪና ለጌታው ታዛዥና ታማኝ ነው የሚለውን ስም ማን ነው የሚጠላው? ይህ ስም ደግሞ የሚጠላ ከሆነ የዚህ ተቃራኒው ምንድነው የሚሆነው? ለጌታው ታማኝ ማለት ተንኮለኛና ከሃዲ ማለት ነው የዚህ ተቃራኒው ማለት ነው። እንደገና አመፀኛ ትዕቢተኛ ማለት ነው። ስለዚህ ሙስሊም አይደለሁም ማለት አመፀኛ ነኝ ትዕቢተኛ ነኝ ለጌታ ታማኝ ታዛዥ አይደለሁም ማለት ነው። ይህ እስከሆነ ድረስ እንግዲህ ሙስሊም የሚለው ስም ማንንም የሚያኮራ እንጂ የሚያሳፍር እንዳልሆነ ሊታወቅ ይገባል። ስለዚህ እኛ የሁሉም ነብያቶች የሁሉም የነብዮች ሁሉ ተከታይ ሙስሊሞች እንደሚባሉ ነው ቁርአን የሚያስተምረን ማለት ነው። ሃይማኖቱ እስላም ተከታዮቹ ሙስሊሞች እንደሚባሉ ማለት ነው። የኢሳም ተከታዮች ያውም ሐዋርያት ማለት እነዛ 12ቶቹ በጣም ግንባር ቀደም የነበሩት የነብዩላህ ኢሳ ደቀ መዝሙርት የሚባሉት ማለት ነው። እነዛ ሙስሊሞች ናቸው። እዚህ ላይ ሐዋርያት የሚባለው አጠራር ትርጓሜውስ ምንድነው የሚል ጥያቄ ከተነሳ የተለያዩ ትርጉሞች ተሰጥተውታል። አንደኛ እነዚህ ሐዋርያት የሚባሉት ኖራ የሚሰሩ ነበሩ ይባላል እና ይሄ ነጭ አፈር እያቦኩና እያስተካከሉ ለቤት ቅባት ያደርጉ ነበረ። ወይም በሌላ በኩል ደግሞ የተለያዩ አልባሳቶችን ቀለም ይነክሩ ነበረ ይባላል። የፋብሪካ ሰዎች ነበሩ እና ስልጣኔ እንደነበራቸው በወቅቱ ያመለክታል። እንደገና ደግሞ በዛ በሙያቸው ነጫጭ ነገሮችን ስለሚያመርቱ በፋብሪካቸው የዛ የነጭ የተለያዩ ቁሳቁሶች የሥራ ባለሙያዎች ለማለት ተተርጉሟል። ወይም አንዳንዶቹ ሐዋሪ ማለት የነብዩ ቅርብና ታማኝ የሆኑ ልዩ ወዳጆቹ ለማለትም ተተርጉሟል ማለት ነው። ወይም ከኩፍርና ከሽርክ የጸዱ ንጹሃንና ቅዱሳን ለማለትም ተተርጉሟል። ያም ሆነ ይህ እንግዲህ ለነብዩላህ ኢሳ ግንባር ቀደም የነበሩ ተባባሪዎችና ተከታዮቻቸው እነዚህ ሐዋርያት የተባሉ ግለሰቦች እሳቸውን እንዳመኑና እንደተቀበሏቸው ሲቀበሏቸውም ደግሞ አሁን እንደሚባለው ጌታ ነው የጌታ ልጅ ነው በሚለው ሳይሆን የአላህ መልእክተኛ ነው በሚለው ነው። ለዚህ ብለው ወሽሃድ ቢአንና ሙስሊሙን ያሉ እኛ የአላህን ፍቃድ የተቀበልና ነብዩን የተከተልን መሆናችንን ለአላህ መስክርልን ለጌታ
የምስክር ቃል ስጥልን ነገሌ ተቀበለውኛል ብለህ ንገርልን ነው እንጂ ያሉት አንተ ራስህ ጌታ ነህ ወይም የጌታ ልጅ ነህ ብለው አይደለም የተቀበሉት ማለት ነው። እና በመቀጠልም ኢዝቃለ الحواريون እነዚህ ሐዋርያት የተባሉት ያሉ ጊዜ የነበረውን ሁኔታ አስታውስ ይላል። ያ ዒሳ ኢብነ መርየም አንተ የመርየም ልጅ ዒሳ አሉ። ይኸው እዚህ ላይ እንግዲህ አሁን እንደሚታሰበው አለመሆኑን ያመለክታል። የነዛ ሰዎችም ነው የአላህ ልጅ አላሉትም ወይም ጌታው አላሉትም። የመርየም ልጅ የሆንከው ኢየሱስ ሆይ ነው ብለው የጠሩት ማለት ነው። هل يستطيع ربك አሉ። እንዳውም ቀጠሉበት። ለመሆኑ ጌታ ይፈቅዳል ይሽላልና ይስማማል አሉ። አዩነዚለ አለና ማኢደተን ሚነ السماء ከወደ ሰማይ በኩል ማዲ አውርዶ ለኛ ቢጋብዘንና ቢያበላን ፈቃደኛ ይሆናል ወይ? ይሄን ነገር ብትጠይቀው ምን ይመስልሃል? የሚል ጥያቄ ያቀረቡለት ይላል። እና እዚህ ላይ እንግዲህ ጌታ እሺ ይላል ወይ ማለት እሱ ጌታ ለመሆኑን ሌላ ሶስተኛ አካል ያለ መሆኑን በግልጽ አስቀመጡ ሐዋርያቶች ማለት ነው። እና ደግሞ ያኛው ጌታ አንተ ብትጠይቀው እሺ ይላል ወይ ሲሉ እሺ ሊልም ላይልም የሚችል መሆኑን ኢሳ የሚያዝ አለመሆኑን እያሳዩት ነው ማለት ነው። እና ከወደ ሰማይ ማጅብ ያወርድልን ጌታ እና ብትጠይቅልን ፈቃደኛ ይሆናል ወይ ብለው ጠየቁት ይላል። ወይም ቃሉ እንደሚያመለክተው هل يستطيع ربك ጌታ ይችላል ወይ ማለት ነው። ይችላል ወይ የሚለው አነጋገር ግን በዚህ መልክ ሲተረጎም የነዚህ ሰዎች እምነት ደካማ እንደነበረ ያሳያል ማለት ነው። ምክንያቱም ኢነላህ አላ ኩሊ ሸይን ቀዲር ነው። ጌታ የማይችለው ነገር የለም። ሐዋርያትንን ብለው ሲያበቃ እንደገና ያንተ ጌታ ማዲተ ሰማይ ማውረድ ይችላል ወይ ብሎ መጠየቅ እምነታቸው በጣም ደካማ መሆኑን ያሳያል። ይሄን ነገር አይችልም የሚል ሸክ እንዳለባቸው ነውና የሚጠቁመው ማለት ነው። ይሄ እንዳይሆን ብለው ነው ብዙዎቹ እንግዲህ ሐዋርያቶች እምነታቸው ጠንካራ ነው የሚለውን ለመጠበቅ ሲል ጌታ ይፈቅዳል ወይ ይስማማል ወይ ብለው የተረጎሙት ማለት ነው። እና ይነዝል አለና ማኢደተን ሚነ السماء ከወደ ሰማይ በኩል በእኛ ላይ ማድብ ያወርድልን እንዴት ይመስልሃል? ይሄን አይነት ጥያቄ ያቀርብለት ብለው ጠየቁ። قال اتقوا الله ዒሳም አላህን ፍሩ አሉ። ይኸው አባቴን ፍሩ አላሉ ወይም እኔን ፍሩ አላሉ። እና አላህን ፍሩ እናንተ ሰዎች እንኩንቱም ሙእሚኒን እውነት እንዳላችሁ ታማኞች ከሆናችሁ ይሄ በአማኝ አንደበት ሊነገር የሚገባው ጥያቄ አይደለም። መጀመሪያ አላህ አላ ኩሊ ሸይን ቀዲር ነው ብለን ተማምነን ሲያበቃ አሁን እንደገና ማድ ያወርዳል ማድ ማውረድ ይችላል እያላችሁ ትጠይቁኛላችሁ እንዴ ማለታቸው ነው። ወይም ደግሞ ያውርድ ማለት ራሱ ይሄ ለሰው ተደርጎ የማያቅ ነገር ለምንድነው እናንተ የምትጠይቁት? አወረደም አላወረደም አንድ ጊዜ አምነናል ብላችኋል ከዚህ ጋር ለምን ታያይዛላችሁ ለማለትም ተተርጉሟል። እና አላህን ፍሩ አማኞች ከሆናችሁ እንደዚህ አይነት አላስፈላጊ ጥያቄ ባታቀርቡ ይሻላችኋል አሏቸው። ካሁን ቀደም ብዙ ሱራ ላይ ላ ተስአሉ አን አሻ እንደተባለው አንዳንድ አላስፈላጊ ጥያቄዎችን ማንሳት መዘዝ ያስከትላልና ይሄን ነገር ከመጠየቅ ተቆጠቡና አላህን ፍሩ ብለው መክረዋቸው ነበር። እነሱ ግን ምላን ጥያቄውን ሊያነሱት አልፈለጉም ቀጠሉበት። قالوا نريد ان ناكل منها وتطمئن قلوبنا አይኛ እኮ ይሄንን ጥያቄ ያነሳንበት ምክንያቱ ይሄንን ማድ አላህ ፍቃዱ ሆኖ ካወረደልን ከሱ በረከት ለመቋደስ ለመብላት ፈልገንና ጓጉተን ነው። እንደገና ደግሞ አንተ እውነትም የአላህ ነብይ ለመሆንህ በዚህ መረጃ ሳቢያ የበለጠ ልቦናችን እንዲረካ ነው። ያንተ ግን ነግረህናል አምነንብሃል። ቢሆንም ደግሞ የጠየቅነውን ነገር ስታስፈጽምልን የበለጠ ኢማናችን እንዲጠነክርና እንዲጎለብት አስበን ነው ለሌላም ሰው ደግሞ ለማስረዳት ይሄው የኛ ነብይ ከሰማይ ማዲ አውርዶ ጌታውን ጠይቆ ጋብዞናል ብለን ስንነግር ለሌሎቹ ወዲያችንን ነፍተን እንድንሰብክ ነው በማለት ምክንያቱን ደረደሩ ማለት ነው። እና ዝሮ እምነታቸው ትንሽ እንከን ያለበት መሆኑን ያመለክታል ማለት ነው። ወነዕለመ አን ቀድ ሰደቅተና አንተ ደግሞ የአላህ ነብይ ነኝ ብለህ ስትነግረን እውነት ግን የተናገርክ መሆኑን ይበልጥ እንድናውቅ ነው አሉ።
ይሄን ነገር ካላደረጉ ግን ያ የተናገሩት ነገር ትንሽም ቢሆን ጥርጣሬ እንዳላቸው ያመለክታል ማለት ነው። ወነኩነ አለያ ሚነ ሻሂዲን ይህች ማድ ደግሞ በሙዕጂዛ መልክ ከወረደች ለወደፊት ለሚመጣው ትውልድ ሁሉ እኛው ራሳችን እማኝ ምስክሮች ሆነን የአላህ ነብይ ለመሆኑ ከወደ ሰማይ ማድ አውርዶ እኮ ህዝብን ጋብዟል፣ ምን ትፈልጋለህ ከዚህ በላይ ማስረጃ እያል ለመመስከርና ለሌሎቹ ለማስረዳትም የበለጠ እንዲያስችለን አስበን ነው ይላሉ ማለት ነው። ይህ ጊዜ እሳቸውም እንግዲህ መጠየቁ አስፈላጊ መስሎ ታያቸውና ሊስማሙ ነው። ቃለ ዒሳ ኢብኑ መርየም የመርየም ልጅ ዒሳ አሁንም እንዲህ አለ እና አላህ Subhanahu Wa Ta'ala ደጋግሞ ይችን አባባል ይደግማታል። ቃለ የጌታ ልጅ አይደለም የሚለው ወይም ጌታ አይደለም የሚለው የመርየም ልጅ ኢየሱስ እንዲህ አለ ይላል። እና አሁን አላህ እንግዲህ ስለሱ በሚናገርበት ጊዜ ሌላ አካል ሆኖ ነው የሚናገረው። እሱ ራሱ አላህ ቢሆን ኑሮ ቁልቱ ነበር የሚለው እዚህ ቦታ አልኩኝ ብሎ ነበር የሚናገረው ወይም ጌታ እንደሃላቸው ነበር ማለት የሚገባው። እዚህ ላይ ግን የመርየም ልጅ ዒሳ እንዲህ ብሎ ተናገረ ብሎ አላህ ሌላ አካል ሶስተኛ ሆኖ ነው የሚነግረን ያለው። አሁን አላሁመ ረበና አለ ዒሳ። እንግዲህ ዒሳ እንደ ሰው እንደ ባሪያ ሆኖ ጠየቀ። ምን ብሎ ጠየቀ? አላሁመ አምላኬ ሆይ ረበና የሁላችንም ፈጣሪና መጋቢ ብሎ ነው የጠየቀው ማለት ነው። ስለዚህ ኢየሱስ አምላኬ ሆይ ካለ እሱ የሚያመልከው ሌላ ያለ መሆኑን በግልጽ አስቀመጠው ማለት ነው። እንደገና ረበና ጨመረበት። የሁላችንም ፈጣሪ የኔም የሌሎቹም ፈጣሪ እያለ ነው። እሱ ፍጡር መሆኑን ገለጸ ማለት ነው። ሌሎቹ ፍጡሮች ጋራ አብሮ እሱ የፍጡሮች አባል መሆኑን እንጂ ከአላህ ጋራ ምንም አይነት ዝምድና የሌለው መሆኑን እየገለጸ ነው የጠየቀውና ቤታውን ያቀረበው ማለት ነው። እና አምላኬ የሁላችንም ፈጣሪና መጋቢ አንዝል አለና ማኢደተ ሚነ ሰማ እነዚህ ተከታዮች ጌታ ከወደ ሰማይ በኩል ምግብ ቢያወርድልን ምን ይመስልሃል ብለው ስለጠየቁኝ ይኸውና ፍቃድ ከሆነ ከወደ ሰማይ ማድ አውርድና እነዚህን ሰዎች መግብልኝ በማለት ጠየቁ ይላል። ተኩኑ ለና ዒደን ሊአወሊና ወአኺሪና እና ይህች ከወደ ሰማይ የምትልክልን ማድ ለኛ የደስታ ዕለት ትሆንልን ዘንድ እንደገና ደግሞ አሁን ላለው ትውልድ ማለታቸው ነው። ለኛ ሲሉ ለኔና አሁን አብረው ይላሉት ተከታዮች ይሄ የአላህ ማድ የወረደበት ቀን ሁልጊዜ በየዓመቱ የሚታሰብ የበዓል እና የደስታ ቀን ይሆንልናል እግር መንገዱን ማለታቸው ነው። ወአኺርና ወደ ኋላ የሚመጡት ትውልዶችም ደግሞ በአባቶቻችን በአያቶቻችን ጊዜ በእንዲህ ያለ ቦታና ጊዜ አላህ ማድ አውርዶላቸዋል እያሉ ይህንን በመታሰቢያነት አመት በዓል እያደረጉ የሚደሰቱበትና ለአንተ ሹክር ወይም ውዳሴ የሚያቀርቡበት ዕለት ይሆን ዘንዳ አውርድልን በማለት ጠየቁ። ወአየተ ሚንክ ታንተ የሆነ ደግሞ ማስረጃ ሙዕጂዛ እንዲሆን አንተ እኔን በነብይነት የመረጥከኝና የላከኝ ለመሆኑ ማረጋገጫ ይሆንልኝ ዘንዳ ይሄን ነገር ላክልኝ ብለው ጠየቁ። ወርዙቅና እና አንተ መግበን ወአንተ ኸይሩ ራዚቂን አንተ ተመጋቢዎች ሁሉ የበለጥክ ቸር ጌታ ነህና በማለት ጌታቸውን በአክብሮት ራሳቸውን ዝቅ አድርገው ለመኑና ተማጸኑ ይላል። ይህ ጊዜ አላህ Subhanahu Wa Ta'ala መልስ ይሰጣቸዋል። ቃል አላህ እንዲህ አለ ኢኒ ሙነዚሉሃ አለይኩም ይህችን የጠየቋቸዋትን ማዲ እኔ በእናንተ ላይ እንደማወርድላችሁ ነው አለ። አሁንም እንግዲህ አለይኩም ሲል ዒሳንም ጨምሮ ነው። ሐዋርዮችም ጠይቀው አንተም በጥያቄው ተስማምተህ አቤቱታውን ታቀረብ እኔ ለሁላችሁም ይሄንን ማድ እንደማወርድላችሁ ነው። አንተም በጠያቂነት እነሱም ደግሞ ያው ለመጠቀም ባላቸው ፍላጎት አወርድላችኋለሁኝ አለ። ፈመን የክፉር ባዕዱ ሚንኩም ግን ይህችን ማድ ካወረድኩ በኋላ ከእናንተ መካከል የሚክድ ቢገኝ ያው በሷ ሰበብ አንድ መጥፎ ነገር ቢያስከትል ማለት ነው ፈኢኒ ኡዐዚቡሁ ዐዛበን ላ ኡዐዚቡሁ አሐደን ሚነል ዓለሚን ይህ አይነቱን ከሃዲ ሰው ከዓለም ህብረተሰብ ማንንም የማልቀጣውን አይነት ከባድ ቅጣት እንደምቀጣው ነው
ይሄንን ወቁና አውርድ የምትሉ ከሆነ እሺ አወርድላችኋለሁኝ አላቸው ነው የሚለው። እና እንግዲህ እቺ ማድ በምትወርድበት ጊዜ ያ አላህ በሰጣቸው መመሪያና ትእዛዝ መሰረት እንዲጠቀሙ ያንን የአላህን መመሪያ ትተው ሌላ ተንኮል ነገር ቢያመጡና ቢግረጨረጩ ግን ማንንም ማልቀጣውን አይነት ቅጣት እንቀጣቸው መሆኑን ንገራቸውና በዚህ ከተስማሙ እሺ አወርድላችኋለሁኝ በማለት ነገራቸው። ይህንኑ ኢሳ ለሐዋርያት ሲነግሯቸው እሺ አምጣ እንጂ ምንም አንከፍርም እሱ ያለውን ሁሉ እናደርጋለን በማለት እንዲወርድ ተደረገ። ወዳውኑ ያው ማጡ እሳቸው ዱዓ ያደረጉ ከሰማይ ላይ እንደ ዳመና ነገር ተንጠለጠለች ይባላል። እና በዛች በዳመና አማካይነት ማድ የተለያዩ ሶስት አይነት የመባያ ያላት በጣም ጣፋጭ የሆነ ምግብ እንደ ዳቦ ነገር ሆኖ ከእያንዳንዱ ከተለያየ ዘርፉ የተለያየ ጣፋጭ መባያዎችና ማጥቀሻዎች ያላት ምግብ ወረደች ይባላል። እና ልክ ባይናቸው እያዩ እንደዚህ እየተንጃበበ ወረደና መካከላቸው ቁጭ አለ። ያ በሚመጣበት ጊዜ እነሆ የሁላችሁ እንግዲህ ጌታ በፍቃዱ በጠየቃችሁት መሰረት አወረደላችሁና እንኳን ደስ ያላችሁ ተመገቡ በማለት ሰዎችን ጋበዟቸው ማለት ነው። ይህ ጊዜ እንደተፈራው በኒ እስራኤሎች መቼም ሁሉ ጊዜ ተጠራጣሪዎችና ተንኮለኞች ስለሆኑ ሌላንም ሰው አያምኑምና በል እንግዲህ አንተው ነጠይቀ ያስመጣልንና አንተ ቅመሰው ቁረሰው እና ባርከው እንበላለን አሉ። ይህ ጊዜ እሳቸው ደግሞ እኔ እኮ መጀመሪያ እንዲህ አይነት ጥያቄ አላቀረብኩም እናንተ ጠይቅልን ስላላችሁ ይጠየቁኝ እንጂ እኔ እንዲህ አይነት ነገር አስቤ አልጠየቅኩምና በእኔ ስም ስላልመጣ እኔ አልበላም። ምናልባት አላህ ላንተ ማናለክ ማን ፈቀደልህ ሊለኝ ይችላልና በእናንተ ስም ስለመጣ እኔ አስተባባሪ ነኝ እንጂ ተመጋቢ ልሆን አይገባኝም አሏቸው። ይህም ትክክለኛ ታማኝ አላህ መልእክተኛ መሆናቸውን ያሳያል። ምክንያቱም መጀመሪያ እሳቸው ትዝ አላላቸውም እንዲህ አይነት ነገር ህዝቦች ናቸው ሐሳቡን ያቀረቡት መሰረት ይሄ ነገር ያስፈልጋል አያስፈልግም ብለው ተወያይተው ያስፈልገናል ጠይቅልን ብለዋቸው ጠየቁ። ስለዚህ ጠይቀው በሚመጡ ጊዜ የእናንተ ንብረት ነው ለእናንተ ስም ነው የተላከው እናንተ ተመገቡ ሲሏቸው እነሱ ደግሞ አንተ ታልቀመስከውና ታልቀደስከው በስተቀር አንበላም አሉ ማለት ነው። ይህ ጊዜ ፍጥጫ ተፈጠረ። እኛ በእኛ ስምም ቢመጣ ለሐቁ ብለህ እንደሆነ አፉ ብለናል እኛ ያው ጋብዘናል ብላ ይሉ ገባ። አይደለም መጀመሪያ በእናንተ ስም የመጣውን አላህ ማን አዘዘህ ቢለኝ አራይልህ ምን እናውቃችሁ። ይሄ ጊዜ እኔ አልበላም ብትፈልጉ ብሉ ብትፈልጉ ተውት አሉሳቸው። እንግዲያውስ አንተ ካልበላ በአንተ ስም መጥቶ አንድ ነገር ጉዳት የሚያደርስ ቢሆን ምን አውቀን ነው የምንበላው አሉ። እንግዲህ የጠማማነታቸው እስራኤሎች ናቸውና ዝረው ማለት ነው። የአላህ ነብይ ልክ አንድ ሰው ምግብ አዘጋጅቶ አልቀምስም ያለ እንደሆነ መርዝ አድርጎበት ይሆናል ተብሎ እንደሚጠረጠር አይነት ጠረጠሩና አንበላም አንተ ካልበላህ አሉ ማለት ነው። ይህ ጊዜ ጌታቸውን ጠየቁ። እነዚህ ሰዎች ወረድልን አሉ። አሁን ከወረደ በኋላ አንተ ካልበላህ ደግሞ አንበላም ይላሉ ምን ይሻላል ብለው ሲጠይቁት ይባላል እነሱ ካልፈለጉ በከተማው ስንት ችግረኛ ራብተኛ ምስኪን ሞልቶ የለም እንዴ ሰብስበው ለነሱ ለምን አትሰጥም አላቸው። የውስጣቸው እንደተረጠሩት ታዲያ ለምን አትበላላቸውም አልተባሉ። ቢበሉ ኑሮ ሊታሳቱ ነበር ማለት። አሁንም አንተ ብላ የሚለው ነገር ሳይመጣ ለምስኪኖች ለራባቸው ስጣቸው። እነዚህ ጥጋበኞች ናቸው። ወትሮውንም ስራ ሲፈቱ ነው የጠየቁት። ሌላው ምስኪን ግን ምግብ አለና ብላት አልከው ከየት መጣ ማን ቀመሰው አይልህም። ዝም ብሎ የሚበላለና እነሱን ተውና ለሌሎቹ አብላ ብሎ አዘዘ ማለት ነው። በዛ መሰረት ከተማ ወጥተው በየመንገዱ የወደቀውን መሳኪን ችግረኛ ሁሉ ኑቶሎ ብለው አሰባሰቡና ያንን ምግብ ሰጡ። በሚሰጡ ጊዜ የአላህ እንግዲህ ረድኤት ያለበት በመሆኑ አይነ ስውር የነበሩት ልክ ያንን ምግብ ሲቀምሱ አይናቸው በራላቸው ይባላል። ቆማጣ የነበሩት ልክ እንደ እንጨት ወዲያውኑ አቆጥቁጦ ሰውነታቸው ተስተካከለ። የተለያየ በሽታ የነበረባቸው ሁሉ ተፈወሱ እና በጣም እንግዲህ የተባረከ ነገር ሆነላቸው ማለት ነው። ይህን በሚያው ጊዜ እነዛ መጀመሪያ የጠየቁ ሰዎች ቅናት ያዛቸው። እንደገና በእኛ ንብረት እንዲያርጎ ችግረኛውን ሁሉ እንትን አለው። ድሃ የነበረው ሁሉ ከበረ ይባላል ያን የቀመሰ ጊዜ።
በጊዜ እንደገና ዙረው እንበላለን አሉ። እሷ በየጊዜው በተለያየ ጊዜ ትወርዳለች፣ ደግማ ወርዳለች ይባላል። እና አሁን እንግዲህ ተጀርቧል፣ ይሄ ነገር ጠቃሚ መሆኑ ታውቋልና እንበላለን አሉ። እንደገና ዙረው መጡ። እናንተማ እምቢ ብላችሁ እንደገና ለጌታ ቤት አቅርቤ ለሌሎቹ አዛውር ብሎኛል፣ እድሉ ተዛውሯልና መብላት አትችሉም አሏቸው። ምቀኛ አይደለም እንዴት በእኛ የሚመጣውን ተከለክለናል አሉ። ደግሞ እንደገና ዙረው ማለት ነው። እንግዲህ እዚህ ላይ ልንገነዘብ የሚገባው ሐዋርያት የተባሉት ሰዎች ለነብዩላህ ኢሳ ሲዲቆች ናቸው። በጣም ቅርብ በአቡበክር ደረጃ የሚታዩ ሰዎች ናቸው። በእነዛ ደረጃ እንኳን ያሉ ሰዎች ነብዩ ጋራ ምን ያህል አተካራ ይፈጥሩ እንደነበረ አማኞች ተብለው ሲያበቃ ያሳየናል ማለት ነው። እንዳውም አንዳንዶቹ የክርስትና ሃይማኖት ተከታዮች ነብያት ናቸው ብለው ያምናሉ። ነብያት ሆነው ሲያበቃ እንደዚህ ይላሉ ተብሎ አይጠበቅምና ነብይ ላለመሆናቸው ማስረጃው ራሱ ይህ አቋማቸው ነው ማለት ነው። ለማንኛውም እንግዲህ ያንን ነገር አላህ Subhanahu Wa Ta'ala እንዳትበሉ እንግዲህ ከልክሏቸዋል፣ እንቢ ብላቸዋልና ሲሏቸው በግድ ከመሳኪኖቹ ቀምተው በዝርፊያ በሉት ነው የሚባለው። ያው ቅድም እንዳለው ፈመን የክፍር ባዕዱ ሚንኩም ተብሏልና የአላህን ፍቃድ ጥሰው እንደገና በኃይል ሲበሉት ጊዜ ለሌሎቹ የፈወሰውና የተለያየ ጥቅም የሰጠው ምግብ ለነሱ ደግሞ ሱሙ ሆነባቸውና ያን የበሉት ሁሉ ዝንጀሮና ከርከሮ ሆኑ ይባላል። እና አላ ሊሳን ዳውድ ወኢሳ ኢብኑ መርየም የተባለው በነብዩላህ ኢሳና በዳውድ ጊዜ ተረገሙ የሚለው እሳቸው እንግዲህ ይሄንን ምግብ አንበላም ብለው ሲያበቃ እንደገና በመብላታቸው ነብዩም ተባሳጩና ረገሟቸው። አላህም ወዳውኑ ዝንጀሮ ወይም ከርከሮ እንደሆኑ አደረጋቸው። በዚህ መልክ እንግዲህ ለእንዲህ አይነት ጥፋት ተዳረጉ ነው የሚለው። እርግጥ ሁሉም ላይ ሆኑ ይችላሉ። እንግዲህ የተወሰኑት ናቸው ይሄን ነገር የፈጸሙት። ግን ከነሱ መካከል ይሄን ያደረገ ለእንዲህ አይነት ውርደት ተዳርጓል። ወኢዝ ቃለ አላሁ ያ ዒሳ ኢብነ መርየም። ከዚህ በመቀጠል አላህ Subhanahu Wa Ta'ala ለነብዩላህ ዒሳ ምን እንዳላቸው አስታውስ ይላል። ይሄ አባባል ገና ወደፊት የሚመጣ ነው። በትንቢ መልክ ነው አላህ ያስቀመጠው። እንግዲህ በዚህ መልክ ያለፈውን ነብይ አላህ Subhanahu Wa Ta'ala ለተንሳኤ በሚመጣበት ጊዜ አትነስቶ ይጠይቀዋል ነው የሚለው። ምን ብሎ አንተ የመርየም ልጅ ዒሳ ወይም ኢየሱስ ሆይ ይለዋል። አንተ ቁልተ ሊናስ ተኺዱኒ ወኡሚ ኢላሂን ሚን ዱኒላህ። ይህን ሁሉ ውለታና ጸጋ ወይም ሙዕጂዛ ሰጥቼ ሲያበቃ አንተ ግን እኔንና ወላጅናቴን አምላክ አድርጋችሁ ያዙ ብለህ ነው እንደ ለሰዎች ያስተማርከው የሚል ጥያቄ እንደሚያቀርብለት ነው የውመል ቂያማ ይላል። እና አላህ ይህንን እንዲያላደረገ ኢሳ እያወቀ ግን ተከታዮቹ ይህንን ያላቸው መስለው ነውና የተገኙት ይህን ነገር በአንደበቱ መልስ እንዲሰጥበት ለመጋበዝ ለኢሳ ያቀርብላቸዋል ማለት ነው። ሌሎች ነብዮች እንግዲህ በመጡ ቁጥር ተውሂድን ነው ያስተማሩት። እሳቸውም እርግጥ እንደዛው ተውሂድን ነው ያስተማሩት። ሌሎች ነብዮች ግን ህዝቦች ተውሂድን በሚያስተምሯቸው ጊዜ ይቀበላሉ፣ ግፋቢል ያስተባብላሉ፣ ከባሰም ይገሏቸዋል ነብዮችን ማለት ነው እንጂ ያንኑ ነብዩን ራሱ ዙሮ ጣዖት ያደረገው የለም ማለት ነው። ኢሳ ግን ራሳቸው ተውሂድ ሊያስተምሩ መጥተው ሲያበቃ እሳቸው ካረጉ ወደ ሰማይ ከወጡ በኋላ ነገሩን በተገላቢጦሽ አድርገው ተከታይነን ባዎቹ እሱና እናቱ ራሳቸው እንደ አምላክ ናቸው የሚል ነገር ተፈጠረ ማለት ነው። ይሄን ነገር ታዲያ ራሳቸው ኢሳ እንዳዘዙና እንዳስተባበሩ አድርገው ነው ተከታይነን ባዎቹ የሚያወሩት እስካሁን ድረስ። ይሄ ነገር ከምን መነጨ? አንተ ለመሆኑ እኔን ጌታህን አስተዋውቅና ተውሂድን አስተራጭ ብዬ በመልክ ጊዜ በዛ በተላክበት ወቅት እኔንና እናቴን አምልኩ ከአላህ ሌላ አላህ የሚባለው ነገር አያስፈልግም ብለህ ነው እንዲያስተማርከው ለመሆኑ ብሎ ይጠይቃቸዋል። ኢንዱኒላህ ማለት ምን ገይሪላህ አላህ ወደዛ ይቅርና እኔንና እናቴን ካመለካችሁ ይበቃችኋል ብለህ ያስተማርክ ትመስላለህ። እንዴት ነው አንተ እንዲህ ብለህ ነው ለሰዎች ያስተማርከው ይላቸዋል። ይህ ጊዜ ቃለ ሱብሃነክ የአላህ ነብዮች መቼም መንፈሰ ጠንካራ ናቸውና ጥያቄው እንኳን በጣም ጋራ የሚያፈርስ ቢሆንም ለምን እንደጠየቀ ስለገባቸው ጌታዬ ጥራት ይገባ አሉ ማለት ነው።
ቀጥተኛውን መልስ ከመስጠታቸው በፊት ለአላህ ውዳሴና አክብሮት ሰጡ ማለት ነው። እና ጌታዬ ላንተ ጥራት ይገባ። ይሄ አባባል ምን ማለት ነው? ይሄንማ ብዬ ከተገኘሁኝ እኔ ብቻ ሳልሆን ወንጀለኛውና ጥፋተኛው ያንተንም ክብር የሚነካ ነው። መጀመሪያውኑ እንዲህ አይነት ወስላታ ነብይ መርጠህ ልከት ለዚህ መብቃት ያንተን ክብር ይነካልና የዚህ አይነት ነብይ ያለ ከመሆኑ አጠራሃለሁኝ ማለታቸው ነው። የኔ ይቅር ግደለም ሰው ነኝ፣ ግን አንተ ከነብዮች መካከል የዚህ አይነት ባለጌ ጌታውን አስተዋውቅ ቢሉት እኔን ጌታ አድርጉኝ የሚል ካለማ አንተ ራስህ ብቃት የሌለውን ሰው ነው የመረጥከው ብሎ ስለሚያስተችህ አንተን ከእንዲህ አይነት ነብይ የጠራህነ እላለሁኝ አሉ ማለት ነው። ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ፣ ለኔ መብቴ ያልሆነውን ነገር ለሰዎች መናገር የማይገባኝ መሆኔን አውቃለሁኝና እንዴት ልል እችላለሁኝ አሉ። እኔ ባሪያ ነኝ፣ ፍጡር ነኝ። ግፋቢል የአንተ መልእክተኛ ነው እንጂ የሆንኩት ጌትነቱን ከየት አምጥቼ እኔን አምልኩኝና እናቴን ተገዙ አላህን ተውት ልል እችላለሁኝ። ይሄ የኔም ሆነ የሌሎቹ ፍጡሮች መብት እንዳልሆነ ስለማቅ መብት ያልሆነውን ነገር መናገር አይገባኝም አሉ እና ትክክለኛውን መልስ ሰጡ ማለት ነው። መጀመሪያ ለአላህ አክብሮት ሰጡ። ከዛ በኋላ ደግሞ እኔንና እናቴን አምልኩኝ የሚባለው ነገር የኔ መብት እንዳልሆነ ስለማቅ ይሄንን ማለት አይገባኝም አሉ። ኢን ኩንቱ ቁልቱሁ፣ ለማንኛውም ደግሞ ብየው ተናግሬው ከሆነ ይሄን አይነት አነጋገር ፈቀድ አሊምተሁ፣ አንተ ራስህ በእርግጥ ታውቀዋለህ፣ አንተ ራስህ ብለሃል ብለህ ብመሰክርብኝ አምናለሁ፣ ካንተ የበለጠ አዋቂ የለምና አሉ። እንግዲህ እርግጠኛ መሆናቸውን ለማረጋገጥ እሱኑ ዋቢ አድርገው ጠሩት ማለት ነው። ተዓለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ፣ በእኔ ስሜት ወይም በነፍስያዬ ውስጥ ያለውን ነገር አንተ ጠንቅቀህ ታውቀዋለህ። እንኳን በቃል የተናገርኩትን ቀርቶ በልቤ የማስብና የማብላላውን ታውቃለህ ማለታቸው ነው። ወላ አዕለሙ ማ ፊ ነፍሲክ፣ በአንተ ዘንድ ያለውን ነገር ግን እኔ አላውቅም ባሪያና ፍጡር እንደመሆኔ። ስለዚህ ካንተ የበለጠ ታዛቢና መስካሪ የለምና አንተው ራስህ ብለሃል ብለህ ብትመሰክርና ብታረጋግጥብኝ ልረታ እችላለሁኝ አሉ። ምክንያቱም እንዳላሉ ያውቃሉ፣ አላህ ደግሞ ያልተባለውን ነገር እንደማይመሰክርባቸው ያምናሉና ማለት ነው። ኢነከ አንተ አላሙል ጉዩብ፣ የኔን የግለሰቡን ሐሳብ ብቻ ሳይሆን በዓለም ዙሪያ እጅግ የራቁና የረቀቁ የተደበቁ የሆኑትን ምስጢሮች የምታጌታ ነህና አንተው ራስህ አድርገሃል የምትለይ ከሆነ በቀጥታ ንገረኝ አሉት ማለት ነው። ማ ቁልቱ ለሁም አሉ። ከዛ በኋላ እንደኔ ከሆነ እንግዲህ ያንተን ራስህ ታውቀዋለህ፣ እኔ እነዚህን ሰዎች እኔንና እናቴን አምልኩ አላህን ተው ብዬ አልነገርኳቸውም ጭራሽ። ኢላ ማ አመርተኒ ቢሂ፣ አንተ እንዳስተምር ያዘዝከኝን ነገር ቢሆን እንጂ አሉ። አንተ እንግዲህ እንዲያስተምራቸው ያዘዝከኝ ላኢላሃ ኢላላህ ነው፣ ከአላህ በስተቀር አምላክ የለም የሚለውን ነው። ካሁን ቀደም በሌሎችም አያቶች ራሳቸው እንዳስቀመጡት አቡዱላህ ረቢ ወረበኩም ነው ያሉ። የኔንም የናንተንም ጌታ አላህን ተገዙ ብዬ ነው ያስተማርኩት እንጂ ይሄንን ነው አንተም የላከኝ። አንተ የላከኝን ትቼ እንደገና በተቃራኒው እኔንና እናቴን ያስተዋወቁበት ጊዜ የለም አሉ ማለት ነው። ወኩንቱ አለይሂም ሸሂደን ማ ዱምቱ ፊሂም፣ እኔ ደግሞ በእነሱ መካከል በአካል በምገኝበት ጊዜ እኔ የእነሱን እንቅስቃሴ በቅርብ የምከታተልና የምታዘብ የምመሰክርም ነበርኩኝ። እንግዲህ እዛ እስራኤሎቹ መካከል በአካል እስካለሁኝ ድረስ እኔንና እናቴን አምልኩ ብዬ ሳይሆን አላህን የሁላችንም ጌታ ተገዙና አምልኩ እኔ የአላህ መልእክተኛ ነኝ በሚል ብቻ ነው ያስተማርኩት። እና እኔ እስካለሁኝ ድረስ እንኳን እኔ ራሴ ልናገርና ልሰብክ ቀርቶ ስለኔና ስለናቴ ሌላ ሰው እንኳን አምላክ ነህ ብሎ ሲናገር ሰምቼ አላውቅም ስለኔ ማለታቸው ነው። እዚህም ላይ እንግዲህ ኢየሱስ ጌታ ነው የሚባለው ነገር ከየት እንደመነጨ መሰረተ ቢስ መሆኑን ራሳቸው ገለጹት ማለት ነው። እኔ በህይወት እስካለሁ ድረስ እንዲህ አይነት ነገር ሰምቼም አይቼም አላውቅም። እኔ የምመሰክረው በእነሱ መካከል እስካለሁ ድረስ ስለ አንተ ማንነት መንገርና ማስተማሪም ብቻ ነው። ፈለማ ተወፈይተኒ፣ ከነሱ መካከል አንተ በፍቃድህ
ወደ ሰማይ በምትወስደኝማ ጊዜ አሉ ያው ታርግ ማለታቸው ነው ጥላቶቻቸው ሊገሏቸው ዙሪያውን ከበው በሚጠብቁ ጊዜ ጅብሪል መጥቶ ካሉበት ቤት በጣራው ከፍቶ ይዟቸው ሲወጣ ጊዜ የዛ ጊዜ ስትወስደኝ ከነሱ መካከል ኩንተ አንተ ረቂብ አለይም ከዛች ደቂቃ ጀምሮ እኔ ስለነዚህ ሰዎች ማወቄ ቆመ አሉ አንተ ብቻ ነው ተዛዋዲ ያደረጉትን ነገር በቅርብ የምትከታተለውና የምትቆጣጠረው ማለታቸው ምንድነው እንግዲህ እኔ እስካለሁ ድረስ እንዲህ አይነት ነገር ጭራሹን ታስቦም ተብሎም ማያውቅም እኔ ወደ ሰማይ ከወጣውና ከተለየኋቸው በኋላ ግን ስለነሱ የቅርብ ተቆጣጣሪና ታዛቢው አንተ ብቻ ሆነሃል እኔ ከርቁ በኋላ ግን ያለ ስም የስም ያለ ተልኮ ለጥፈውብኝ ከሆነ አንተ ነህ የምታውቀው እኔ በሌለሁበት ደግሞ እነሱ እንዲህ አይነት ነገር ቢሰሩ እምጠየቅ አይመስለኝም ማለታቸው ነው ከርቁ በኋላ አጥተው ከሆነ በእነሱ ጥፋት እኔ እንዴት እጠየቃለሁ ወአንተ አላ ኩሊ ሸይን ሸሂድ አንተ በሁሉም ነገር ላይ መስካሪና ታዛቢ የሆንክ ጌታ ነህና እኔ ወደ ሰማይ ከወጣው በኋላ ሰዎቹ በፈጸሙት ወንጀል እኔ የምጠየቅበት አይመስለኝም አንተ እንደምታውቀው ይሄ ነገር ተደርጎም ከሆነ ከኔ መሄድ በኋላ እንጂ እያለሁኝ እንዳልሆነ ነው በማለት ያረጋግጣሉ ማለት ነው ከዛ በኋላ እንቱ አድብሁም ፈኢንሁም ዒባዱ እንግዲህ ይህ አባባል ከባድ ወንጀል ሽርክ መሆኑን ስለሚያውቁ ቅጣት እንደሚያስከትል ተገነዘቡ ማለት ነው ይህን ያሉ ሰዎች ከኛ ሰዎች እንዳሉ ተገንዝቤያለሁኝ አሉና በዚህ ምክንያት እንግዲህ የምትቀጣቸው ከሆነ ባሮች ናቸው ብትቀጣ ማን ይከለክላል ምናልባት የኔን ተከታዮች ለምን ቀጣቢ ብሎ ይቀየማል ብለህ ከሆነ እኔ አልቀየምም ሙሽሪክን ብትቀጣ ማለታቸው ነው መቅጣት ትችላለህ በገዛ ባሮች ማንም ለምን የሚል የለም ወኢን ተግፊር ለሁም ምትምራቸውም ከሆነ ደግሞ ፈኢነከ አንተል አዚዙል ሐኪም አንተ ሁሉንም አሸናፊና በአሰራርህም ስህተት የሌለብህ ጥበበኛ ነህና ያው አንተ ይበጃል ያልከውን መስራት ትችላለህና እኔ በእነዚህ ሰዎች ተጠያቂ ልሆን አይገባኝም እነሱ ግን በጥፋታቸው መሰረት ብትምራቸውም ብትቀጣቸውም ምርጫው ያንተ ይሆናል በማለት እስከ መጨረሻ እነዚህ ሰዎች ሽርክ አድርገው ከሆነ እሳቸው እንደማያውቁ አድርገው ከተገኙ ደግሞ መውሰድ የሚገባውን እርምጃ እሱ መውሰድ እንደሚችል ገለጹ ማለት ነው قال الله እንግዲህ ከዚህ ላይ አላህ Subhanahu Wa Ta'ala እንዲህ አለ هذا يوم ينفع الصادقين صدقهم ይህ እውነተኞችን እውነታቸው የሚያቆራባቸውና የሚጠቅምባቸው ዕለት ነው ይላል ወትሮውንም የጠየቁ አንተ የዛ አይነት ተሰርታል ብዬ ሳይሆን አንተ ትክክለኛውን መልስህን በአደባባይ ተከታይነን ለሚሉት አንተ ራስህ እንድትነግራቸውና ጥፋታቸውን እንዲረዱ አስቤ ነው እንጂ መጋበዝ ይሄ አንተ ተሳስተሃል ማለት አይደለምና ከአንተ ጀምሮ እውነተኛ የሆኑት ሰዎች በእውነታቸው የሚጠቀሙና የሚኮሩበት ዕለት ዛሬ ነው አይዞህ ይላቸዋል ማለት ነው ለሁም ጀናቱን ተጅሪ ሚን ታህቲሃ አልአንሃር ለአንተና አንተን ለመሰሉ እውነተኞች በዛሬው ዕለት ከስሮቿ የተለያዩ ጅረቶች የሚተራጩባት የሆነች አትክልታማና ደስታና ጸጋ ፍስሐ የተሞላባት አገር ተዘጋጅቶላችኋል ኻሊዲነ ፊሃ አበዳ በዛችም ውስጥ ለዘላለም ኗሪና ዘውታሪ ይሆናሉ የጀነት እድምተኞች ረዲየላሁ ዐንሁም አላህም በዱንያ እያሉ የሰሩትን መልካም ስራቸውን ሁሉ ወዶላቸዋል ወረዱ ዐንሁ እሱ ደግሞ በበኩሉ ያዘጋጀላቸውን ወረታና ሽልማት እነሱም በደስታ እንደሚረከቡ ነው ይላል ማለት ነው ذلك الفوز العظيم እና በዱንያ ላይ ያለ ትክክለኛውን ተውሂድ ተቀብሎና ተከትሎ ህይወቱን ያሳለፈ ሰው ዛሬ ለእንዲህ አይነት ዘላለማዊ እድልና ዲል መብቃት ይህ ከእድሎች ሁሉ የላቀና የዘነቀ መልካም እድል ማለት ይህ ነው በማለት አላህ Subhanahu Wa Ta'ala ኢሳንና እሳቸውን የመሰሉ እውነተኞች ለዘላለሙ ጀነት የሚያበቃቸው መሆኑን ያረጋግጣል ማለት ነው እና እዚህ ላይ እንግዲህ ይህንን በነብዩ አማካይነት ዛሬ በቁርአን እንዲወርድና እንደገና የዓለም ህብረተሰብ እንዲሰማው ያደረገው ወደፊት ተደቅኖ የሚጠብቀው ጥያቄ ምን እንደሆነ መልሱንም ጭምር ተረድቶ ሰዎች ያለ አግባብ
ኢየሱስን እንደ ጌታ ወይም እንደ ጌታ ልጅ ነው ብለው እያመኑ እንዳይሳሳቱና ለጥፋት እንዳይጋለጡ ከወዲሁ አቋማቸውን እንዲገመግሙና እንዲያስተካክሉ አስቦ ነው ማለት ነው። ይህ ሁሉ እንግዲህ ተነግሮት ያበቃ አልቀበልም ያለ ያው መጀመሪያውን የተፈረደበት ነውና አውቆት ይግባ ማለቱ ነው። ሊላሂ ሙልኩ ሰማዋቲ ወልአርድ የሰማያትና የምድር ስልጣን በአጠቃላይ ለአላህ ብቻ ነው በላቸው። ከርሱ ውጪ ማንም ተካፋይና ተቀናቃኝ የለውም፣ ልጅም ወላጅም የስልጣን ጓደኛም የለውም ማለት ነው። ወማ ፊሂን በሰማይና በመሬትም ብቻ ሳይሆን በውስጣቸውና በዙሪያቸው ያካተቱትን ፍጥረታት ሁሉ የሚገዛው እርሱ ብቻውን ነው ማለት ነው። ወሆ አላ ኩሊ ሸይን ቀዲር እሱም በማንኛውም ነገር ላይ ችሎታው የላቀ የሆነ ጌታ ነው። እሱን የሚያቅትና የሚያዳግት ምንም ነገር የለምና በሁሉም ነገር ችሎታው የላቀ በመሆኑ በዱንያም በአኸራ እሱ የነገረውንና የመከረውን ያልተቀበለና ያልተከተለ ለመቅጣት የማያቅተው መሆኑን ይወቁና ይግቡበት ነው የሚለው እና በአንድ በኩል ዛቻ ነው፣ በሌላ በኩል ደግሞ ተስፋ ቃል ነው። አላህ ችሎታው የላቀ ስለሆነ ወዳጆችን ለዘላለማዊ ጀነት ማብቃት ይችላል። በአንጻሩም ደግሞ ጥላቶችን አስተካቂ የሆነ ዘላለማዊ ገሃነም ውስጥ መጨመርና ማርመጥመጥ ይችላልና ይህንን አውቀው ከወዲሁ የሚበጃቸውን የተውሂድን መስመር ይከተሉ ማለቱ ነው።